በደንብ አድርገን እንሰራለን። ምክንያቱም ኢትዮጵያ ውስጥ ገና ምንም የተነካ ነገር የለም። ምንም የተነካ ነገር ይሰዋል። ቢዝነስ በገንዘብ አይሰራም። ቢዝነስ ለመስራት ከሚያስፈልጉ ነገሮች አንዱ ላይ የቤተ ክርስቲያን ዕቃ ይዛችሁ መስጊድ በር ላይ አትሸጡም አይደል? ማን አስመጪ ነው? ማን አከፋፋይ ነው? ማን የተሻለ አከፋፋይ ነው? እቃው እነማን ናቸው ኦነሮቹ? ኢትዮጵያ ውስጥ ትልቁን የገበያ ስርዓት የሚይዘው ኤክስፒሪየንስ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የቢኒ ባባ ቤተሰቦች፣ እንግዲህ በዩቲዩብ በወጥ ቪዲዮ ከመጣሁ ረጅም ጊዜ ሆኖኛል። ከቲክቶክ እየተቆራረጡ ወይም ደግሞ ለቲክቶክ ብዬ ያዘጋጇቸውን ቪዲዮዎች ወደ እናንተ ስናቀርብ ነበረ። እስኪ ካሁን በኋላ ደግሞ በተቻለኝ አቅም ለዩቲዩብ ተከታታዮቼ ጥሩ ነገር ለማቅረብ ሞክራለሁ። እንዲሁም ደግሞ ወጥ ቪዲዮ ለመስራት እየሞከርኩ ነውና ካሁን በኋላ ቢዝነስን በተመለከተ በተቻለኝ አቅም እንደ ሀገራችን የቢዝነስ ኮንቴክስት በደንብ አድርገን የምናወራ ይሆናል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከእናንተ ሀሳብ አስተያየት ተነስቼ ደግሞ በደንብ በተቻለኝ አቅም ለማብራራት ሞክራለሁኝ። ከልምድም እንዲሁም ደግሞ ከቆይታም አሊያም ደግሞ ሰዎችንም ኮሚኒኬት በማድረግ ጥሩ የምለውን ማብራሪያ ወደ እናንተ ለማምጣት እሞክራለሁኝ። በተቻለኝ አቅም ዩቲዩባችን እጅግ በጣም ጥሩ እየሆነ ከሄደ ከወዳጆቼም አሪፍ የምላቸውን እንግዶች እያመጣሁኝ ከእናንተ ጋር የምንወያይ ይሆናል። አብራችሁን እንድትሆኑ ከወዲሁ እመኛለሁ። ቆይታችሁ እጅግ በጣም ጥሩ እንደሚሆን ተስፋ አደርጋለሁኝ። መልካም ቆይታ። እንግዲህ እንደሚታወቀው ኢትዮጵያ ውስጥ ያለው የቢዝነስ ሁኔታ እንደሌላ ዓለም አይደለም። ያ ማለት ምን ማለት ነው? ሌላ ዓለም ላይ ወጥነት ያለው ገበያ ነው። የኢትዮጵያ ገበያ ግን ወጥነት ያለው ገበያ አይደለም። ገበያው እንደፈለገ የሚሆን ነው። ኢቭን ገበያውን እየፈለጉ ሰዎች በፈለጉት መንገድ ነው የሚያስመሩት እንጂ ራሱ ሲስተሙን ጠብቆ ወጥነት ያለው የገበያ ስርዓት የምንከተል አይደለንም። ምክንያቱም እንዴት መሰላችሁ? ከአንድ ሱቅ ራሱ እቃው ዋጋ አለው። ያ ማለት የትኛውም ነጋዴ ቻንሱን ነው የሚሞክርባችሁ ማለት ነው። ቻንሱን ነው ማለት ለምሳሌ 650 ብር ሸጥ የነበረን እቃ 750 ብር ይላችኋል፣ ወይም ደግሞ 850 ብር ይላችኋል። እንደምትሄዱ ካወቀ ቀንሶ ይሽጥላችኋል እንጂ ምንም ወጥነት ያለ ገበያ አይደለም። በእርግጥ ይሄ አንድ ነጋዴ ከክፉም መጥፎም ሊያስብለው አይችልም። ምክንያቱም ለንግድ እስከወጣ ድረስ የተሻለ ትርፍ የሚጠላ ሰው የለም። ወጥነት ማርኬት ግን ትልቁ አድቫንቴጅ ምንድነው? አንዳንድ ጊዜ ማርኬቱን ስንወስደው እንደነገስንበት ልክ ነው የምንሰራው። ለምሳሌ በሂደት ከቀን ወደ ቀን የተሻለ እድገት በማምጣት የሚሰራው ስራ ላይ ይነግስበትና መጨረሻ ላይ አስመጭም ሳይሆን በከፍተኛ ሁኔታ ተቀብሎ የሚያከፋፍለው ዋጋ እሱ ካልሆነ በስተቀር ማንም አያወጣም። አስመጪ ሳይሆን እኮ ነው በከፍተኛ ሁኔታ ተቀብሎ የሚያከፋፍለው ሰውዬ ዋጋ እሱ ካላወጣ በስተቀር በፍጹም ዋጋ አይወጣም የሚባልባቸው ሁኔታዎችም አሉ። የኛ ሀገር ማርኬት አስቸጋሪነቱ ምንድነው? በደንብ ጠልቃችሁ ገብታችሁ ውስጥ ድረስ ካላያችሁት በስተቀር በደንብ ጠልቃችሁ ውስጥ ድረስ ካልመረመራችሁት ወይም ደግሞ በዛ እሳት እስካልተፈተናችሁ ድረስ እንደፈለጋችሁ ገብቼ እሰራለሁ ማለት የምትችሉት አይደለም። ሌላ ዓለም ላይ አካዳሚካሊ ላይ የምታውቁትን የቢዝነስ ኖሌጅ መንዝራችሁ የመለወጥ ፕሮባቢሊቲያችሁ ወይም ደግሞ የመስራት ፕሮባቢሊቲያችሁ እጅግ በጣም ሰፊ ነው። የኛ ግን በፍጹም አካዳሚ ምንም እዛ ቦታ ላይ ሊጠቅም የሚችል አንዳችም ነገር የለም። ከመደመር ከመቀነስ ከማባዛት ከማካፈል ውጭ በቢዝነስ አድሚኒስትሬሽን ወይም ደግሞ በቢዝነስ ኖሌጅ ተመርቃችሁ ፕሮፌሰርም እንዲሁም ደግሞ ፒኤችዲ ቢኖራችሁ በፍጹም እዚህ ገበያ ላይ የሚጠቅመው አንዳችም ነገር የለም። ምክንያቱም ኢትዮጵያ ውስጥ ትልቁን የገበያ ስርዓት የሚይዘው
ኤክስፔሪየንስ ነው። እዛ ቦታ ላይ መልመድ ነው። ያንን ቦታ ለረጅም ጊዜ መቆየት ነው። እዛ ቦታ ላይ ሲኒየር መሆን ነው እናንተን ሞር የተሻለ የሚያደርጋችሁ እንጂ በኖሌጅ መዳበራችሁ እዛ ላይ ሊፈጥር የሚችለው አንዳችም ነገር የለምና ለዛም ነው ብዙ ሰዎችን አድቫይስ አደርጋቸው የምትችሉ ከሆነ እዛ ውስጥ ድረስ ገብታችሁ ተቀጥራችሁን ለመስራት ሞክሩ። አዘርዋይስ ደግሞ እኛ መቀጠር አንፈልግም ብላችሁ ደግሞ የምታስቡ ደግሞ ከሆነ በአንድ ሜትር ብትሆን እዛ ቦታ ላይ ሆናችሁ ሽርጥ ለብሳችሁ ቆሙ። በየደቂቃው በየሰከንዱ በየማይክሮ ሰከንዱ ይመጣል፣ ደላላ ይመጣል፣ ነጋዴ ይመጣል። ምን ላቅርብልህ፣ ምን ልስጥህ ምናምን የሚሉት ነገሮች አሉና ፊታችሁ አዲስ አይሆንም። እናንተም ሱቃችሁን ወይም ሰው አቁማችሁ እንደገና ዞር ትላላችሁ። ሽርጥ ለብሳችሁ ማን አስመጪ ነው፣ ማን አከፋፋይ ነው፣ ማን የተሻለ አከፋፋይ ነው፣ እቃው እነማን ናቸው ኦነሮቹ፣ እነማን ናቸው እቃው ላይ የሚያዙበት፣ ማን ነው ምርጥ ደላላ፣ ማን ነው የትኛው አስመሳይ ደላላ፣ ማን ነው ሌባ ደላላ፣ ማን ነው ሌባ አከፋፋይ። እነዚህን ሁሉ ነገሮች በደንብ የምታውቁት ቦታው ላይ ስትሆኑ እንጂ በካልኩሌሽን ተሰልቶ የሚቀርብ ነገር አይደለምና ጥንቃቄ ይፈልጋል። ውድ የቢኒ ባባ ቤተሰቦች፣ ሌላው ምንድን ነው ይሄ እናንተን እዛ ቦታ ላይ በደንብ ሊያሰራችሁ የሚችል ወይም ደግሞ የምትሸጡት እቃ ቦታውን መምሰል የሚችል መሆን መቻል አለበት። ለምሳሌ የቤተ ክርስቲያን እቃ ይዛችሁ መስጊድ በር ላይ አትሸጡም አይደል? ወይም ደግሞ የመስጊድ እቃ ይዛችሁ ይህ መስገጃ ቁርአን ምናምን ቤተክርስቲያን በር ላይ አትሸጡም። ያ ማለት ያው እንደው ነገር ፍለጋ ካልሆነ በስተቀር አታደርጉትም። ሰው ይገዛኛል ብላችሁም አታስቡ። እዛ ቦታ ላይ አለመሸጣችሁ እንኳን አይደለም የሚገርመው፣ ስራ የለም ማለታችሁ እንኳን አይደለም የሚገርመው፣ መሸጣችሁ ስራ መኖሩ ነው የሚገርመው። ግን ሽጣችሁ እንኳን ከሆነ ምክንያቱም ኢምፖሲብል ነው። ለዛ ነው የምትሰሩት ስራ ቦታውን መምሰል መቻል አለበት። የእናንተ ባየሮች ያሉባቸውን ኤሪያ ነው ሴሌክት አድርጋችሁ ወይም ደግሞ ይህ ቦታ የኛ ስራ ሊሰራበት ይችላል ብላችሁ የምታስቧቸውን ነገሮች ቀድማችሁ መለየት መቻል አለባችሁ። እግር የሚበዛባቸውን ቦታዎች እንዲሁም ደግሞ አዳዲስ ሰፈሮች ደግሞ ቢሆን፣ ምክንያቱም ኦልድ ሰፈሮች ደንበኞች አሏቸው። የቢዝነሱ የምንድነው የግብይቱን ሂደት ጠንቅቀው ያውቁታል። አዳዲስ ሰፈር ላይ ግን ማለት ነው ገና አዲስ ሰፈር ነው፣ አንዱ ከአንዱ ገና ነው፣ ሱቆቹም ገና አዲስ ናቸው ምናምን። እዛ ቦታ ላይ እንደ አዲስ መስራት የሚቻልባቸው ሁኔታዎች ደግሞ ቢኖሩ እጅግ በጣም አሪፍ ነው፣ በጣም አሪፍ ነው። የትኛውንም ስራ መርካቶ ላይ ያለውንም ስራ ቢሆን እዛ ቦታ ላይ ብታመጡት። ድሮ አልነበረም። ለምሳሌ ይሄ ኤሌክትሮኒክስ ስንሰራ የነበረው እንዴት ነበረ? ከአለም ገናም ከሰበታም ከሱሉልታም ከለገጣፎም ከወለታም እንዲሁም ደግሞ ምንድነው ለገጣፉ ድረስ ሰው እየመጣ ይገዛን ነበረ፣ ከአንዋር መስጊድ ማለት ነው። ያ ማለት ኤሌክትሮኒክስ ከተባለ በቃ አንዋር መስጊድና ዙሪያውን ብቻ ነበር የሚሰራ ነበር። አሁንስ የትኛውም የአዲስ አበባ መውጫ እጅግ በጣም ትልልቅ እንዲሁም ከመርካቶ ዋጋው ባልተናነሰ ምንም ያህል ዲፈረንስ በሌለበት የሚሸጥባቸው ሁኔታዎች ናቸው ያሉት። ወደ ለገጣፎ ብትሄዱ ከዚህ ከፍየል ቤት ጀምሮ እስከ ይሄ ከምንድነው ከፊጋ ጀምሮ ፍየል ቤትን ሴምሲ ምናምን በደንብ አለ። እንደገና አለም ገና ያለ ገበያ ከመርካቶ ጋር ተመሳሳይ እስከሚሆን ድረስ እጅግ በጣም ሰፊ የገበያ ሁኔታ ነው ያለውና አይሸጥም ማለት አይደለም። አንዳንድ ጊዜ መርካቶ ላይ ያሉ ሰዎች ራሱ ወጣ ብለው ሲሰሩ ከትላንትናቸው ሞር የተሻሉ የሚሆንባቸው ወይም ደግሞ እድገታቸው እጅግ በጣም ፈጣን የሚሆንባቸው አጋጣሚዎች እጅግ በጣም ሰፊ ናቸውና ገበያውን አትፍሩት፣ ሞክሩት። ምንም አይደለም። ድፍረት ይፈልጋል፣ ምንም ጥያቄ የለውም። ብርታት ይፈልጋል፣ ምንም ጥያቄ የለውም። ነገር ግን ሪስኩን መውሰድ መቻል አለብን። ሪስክ ስንወስድ ዘለን አይደለም የምንገባበት። እዛ ቦታ ላይ ጥንቃቄ አድርገን ጥናት አድርገን የቢዝነስ የመጀመሪያው ህግ ጥናት ነው። በደንብ ካጠናን በኋላ ከዛ በኋላ የምንወስደው ሪስክ ምንም አይደለም። ምክንያቱም አንዳንድ ሰው ስለ ቢዝነስ ሲጠይቀኝ ወይም ደግሞ ስለ ቢዝነስ ሲያወራ ይህን ያህል ብር አለኝ ምን ላድርግበት የሚል ሰው አለ። ቢዝነስ በገንዘብ አይሰራም። ቢዝነስ ለመስራት ከሚያስፈልጉ ነገሮች አንዱ ገንዘብ ነው። ቢዝነስ በገንዘብ አይሰራም።
ቢዝነስ ለመስራት ከሚያስፈልጉ ነገሮች አንዱ ገንዘብ ነው። አንዱ ነው ገንዘብ እንጂ ሙሉ ለሙሉ ለቢዝነሱ ድርሻውን ገንዘብ አይወስድም። ይሄ የምትወስዷቸው ሪስኮች፣ ጥናቶች፣ የምታደርጓቸው እንቅስቃሴዎች ከማሰብ ጀምሮ የነዚህ ሁሉ ገንዘብን ጨምሮ የነዚህ ሁሉ ድምር ውጤት ነው ቢዝነስ እንጂ ይሄን ያህል ብር ስላላችሁ በገንዘብ የሚሰራን የማውቀው አራጣ ብቻ ነው። መቼም እሱም በሁለቱም ሃይማኖት እጅግ በጣም የተከለከለና የተጠላ ነገር ነው። ቢዝነስ ከሚያስፈልጓቸው ነገሮች ውስጥ አንዱ ገንዘብ ነው በሚል ነው ብስማማው። ምናልባት በዚህ አመለካከቴ ላይ ልዩነት ሊኖረን ይችላል። ለምን ያህል ልዩነት ተፈጠረ ብዬም አልልም። ይሄ የኔ አመለካከት ነው። ሁሉም ደግሞ የየራሱ ፐርሰናል ኦፒኒየን አለው። እናንተም በራሳችሁ መንገድ ልትተረጉሙ ትችላላችሁ። እኔ ግን ከልምዴ ያየሁት ምክንያቱም አንድም ሰው ምንም አይነት ገንዘብ ሳይወጣ እጅግ በጣም ብዙ ነገር ሲሰራም አይቻለሁኝና በጣም ብዙ ሰው ምንም አይነት ገንዘብ ሳያወጣ ብዙ ገንዘቦችን የሚሰሩ ሰዎችን ማቃለው። ስለዚህ ቢዝነስ ለመስራት ከሚያስፈልጉ ነገሮች አንዱ ገንዘብ ነው እንጂ ለቢዝነስ ትልቁን ድርሻ ይወስዳል ብዬ አላስብም። በዚህ አጋጣሚ ግን ያው እናንተም ሰብስክራይብ ማድረጋችሁን ለወዳጅ ዘመዶቻችሁ ሼር ማድረጋችሁንም አትርሱ። ምክንያቱም ይህ የቢኒ ባባ ፔጅ የኔ ብቻ አይደለም የእናንተም ጭምር ነው። እናንተ ቤተሰብ ባደረጋችሁት ቁጥር ወይም ደግሞ እናንተ ይህንን ዩቲዩብ ባሳደጋችሁት ቁጥር ለእናንተ ይጠቅማሉ ብዬ የማስባቸው በተለይ ለኢትዮጵያ የቢዝነስ ኮንቴክስት ሞር የተሻለ ልምዳቸውንና ሀሳባቸውን ያካፍሉናል ብዬ የማስባቸው ሰዎች አመጣላችኋለሁ፣ ጋብዛችኋለሁ። ከነሱ ጋር የነበራቸውን ጊዜ እኔ የማውቃቸውን ታሪኮች ወደኋላ ተመልሼ 14 እና 15 16 ዓመቶች ውስጥ ያለፉ ታሪኮችን ሁሉ የምናወራበት እናንተም በብራንዳቸው የምታውቋቸው እጅግ በጣም ትልልቅ የኢትዮጵያ ላይ ያሉ ብራንዶችን ከነሱ ጋር በደንብ አድርገን እንወያያለን። እንግዲህ ለዛሬ ዝም ብለን ለቅምሻ ያህል ነካ ካደረግነው በሚቀጥሉ ደግሞ ጊዜያቶች ምን መስራት እንዳለባችሁ፣ የት ምን ማድረግ እንዳለባችሁ፣ ወደ ምን አይነት ቢዝነስ ላይ ተሰማርታችሁ ውጤታማ መሆን እንዳለባችሁ እሱንም ጨምረን የምናወራ ይሆናል። እንደ ነገሩ እያደረግኩኝ አለው ለማለት ያህል ነው አሁን የመጣሁት። በደንብ አድርገን እንሰራለን። ምክንያቱም ኢትዮጵያ ውስጥ ገና ምንም የተነካ ነገር የለም። ምንም የተነካ ነገር የለም። ሌላ ዓለም ላይ ያልተሰሩ ስራዎች የሉም፣ ሁሉም የተሰሩ ናቸው። ያልተሰራ ስራ የምትሰሩት ነገር የለም ሌላ ዓለም ላይ። ምክንያቱም ትሄዱና አፕዴት ነው የምታደርጉት። ለምሳሌ የዴሊቨሪ ቢዝነስ ቢሆን አፕዴት ነው የምታደርጉት። የሆነ በቃ የትንሽ ነገር አዳርጋችሁ አፕዴት ታደርጉታላችሁ እንጂ ያልተሰራ የለም። ኢትዮጵያ ውስጥ ምንም የተሰራ ነገር የለም። ምንም እጅግ በጣም ሰፊና ብዙ ክፍተት ያላቸው ቢዝነሶች አሉ። እነሱንም ጠቅሰን እያወጣን በደንብ አድርገን የምንወያይበት ይሆናል። ሰላም የቢኒ ባባ ወዳጆች እንዴት ናችሁ? www.binibaba.com ብላችሁ ሰርች ካደረጋችሁ ኦፊሻል የቢኒ ባባን ዌብሳይት ታገኛላችሁ። በዚህ በኦፊሻል የቢኒ ባባ ዌብሳይት ላይ የእሱን ማግኘት የምትችሉበት ስልክ ቁጥሮች፣ ኢሜል አድሬሶች፣ የቢሮ አድራሻውን ታገኛላችሁ። ከዛም በተጨማሪ የተለያዩ የሶሻል ሚዲያ ገጾችን ቲክቶክ፣ ዩቲዩብ፣ ቴሌግራም የመሳሰሉትን ማግኘት ትችላላችሁ። በዌብሳይቱ ላይ ብዙ የተካተቱ መረጃዎች ስላሉ እነሱን ውስጥ ላይ ገብታችሁ ማየትና ለእናንተ የሚመቻችሁ መጠቀም ትችላላችሁ። የቢዝነስ አድቫይዘሪ፣ የሪል ስቴት ዴቨሎፕመንት፣ ሎጂስቲክስ ሰርቪስ፣ ቪዛ ቢኒ ባባ ከሚሰጣቸው አገልግሎቶች ስር ናቸው። እንዲሁም ደግሞ ላይብራሪ ሴክሽን ላይ ደግሞ ከሄዳችሁ የተለያዩ ዶክመንቶችን ወይም ደግሞ ከፎሬን ኤክስቼንጅ ሬት ጋር ከኢትዮጵያን ፓስፖርት፣ ኢሰርቪስ ፖርታል እንዲሁም ደግሞ የተለያዩ አይነት የውጭ ምንዛሪ ጋር የተገናኙ ዶክመንቶችን ታገኛላችሁ። እንዲሁም ደግሞ ቡክ ቱዴይ ብላችሁ ወይም ቀጠሮ አስይዛችሁ ቢኒ ባባን አግኝታችሁ ማዋራት ትችላላችሁ። ይሄ ዌብሳይት ብዙ ጠቃሚ መረጃዎች ስላሉት ውስጥ ላይ ገብታችሁ እንድትመለከቱ ለእናንተ ተሆን ይመቻችሁ። ውድ የቢኒ ባባ ቤተሰቦች ስለነበረን ቆይታ ከልቤ አመሰግናለሁኝ። ሰብስክራይብ፣ ኮፒ ሊንክ፣ ሼር ማድረጋችሁን አትርሱ። ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ ቢኒ ባባ።